አይቀርም። ማንም እንዳለቀሰ አይቀርም። ማንም እንደተራበ አይቀርም። ማንም እንደተጎዳ እንዳነባ አይቀርም። ዛሬ የልጄን ቪዲዮ እየገባችሁ ስለምታዩልኝ ብቻ ደስ ብሎኛል። የዛሬ ዓመት እኔ በብርድ ልብስ ጠቅለል ብዬ እያለቀስኩ ነበርኩ። የዛሬ ዓመት አከራዬ ስመጣ ቤቱን ቆልፌ ሲጠራኝ ዝም እላለሁ። በቃ የለችም የት ሄዳ ነው ምናምን ብሎ የምትዞርበት የላት የት ሄዳ ነው አሁን የቤት ኪራይ ምናምን እያለኝ የቤት ኪራይ የምከፍለው አጥቼ የሚበላውን ተውትና የቤት ኪራይ አጥቼ የምከፍለው አጥቼ የዛሬ ዓመት በጣም እያለቀስኩ እያነባሁ ነበረ። የዛሬ ዓመት ደግሞ አይዶኖ አላቅም የአንድ ወር ከምናምን ወይስ የሁለት ወር ነፍሰ ጡር ነበርኩኝ እና እግዚአብሔር መልካም ነው። አያችሁት? እግዚአብሔርን ታምር አያችሁት? እውነቴን ነው የምላችሁ። ሰው ከሰራ ተስፋ ካልቆረጠ ፈጣሪን ከተገደፈ ፈጣሪን ካመነ በፈጣሪ ከተመካ ምንም ፈጣሪ ለሚሰጠው ነገር ማይክሮ ሰኮንድ አይፈጅበትም። እና ውዶችዬ በስመ አብ የተባረከ ይሁን። የዛሬ ዓመት ጠላት በእኔ ላይ ስንት ነገር አድርጎኝ ነበረ። በነገራችን ላይ ጠላቶቻችን የበደሉን የጎዱን ያሰቃዩን ይመስለናል እንጂ ከፈጣሪ ጋር ነው የሚያቀራርቡን። የበለጠ ጥሩ ነገር መልካም ነገር ነው የሚሰጡን። ስለዚህ እኔ ጠላቶችን አልጠላም። ጠላቶችን በጣም ነው የምወዳቸው። ለምን እንዲህ ይባላል፣ አባባል እንኳን አለ፣ ምስኪን ጎረቤት ዕቃ አያስገዛም፣ ክፉ ጎረቤት ደግሞ ዕቃ ያስገዛል ይባላል። መቼም ይገባቸዋል ኢትዮጵያዊ ሆናችሁ ይህ አባባል ማለት ነው። እና አንዳንዴ ክፉ ሰዎች ሰውን ያጠነክራሉ። ሞኝ የነበረውን ብስል ያደርጉታል። ጅላጅል የነበረውን ብልጣብልጥ ያደርጉታል። እኔ በጣም ብዙ ነገር ደርሶብኝ ነበር። የዛሬ ዓመት ነግራችሁ አልችልም፣ ግን አልፎ ሲያወሩት ደስ ይላል። ግን እግዚአብሔር ይመስገን ልጄ ሲወለድ የምፈልገው ነገር ሁሉ አብሮ ተወለደ። ያማረኝን እበላለሁ፣ ያየሁትን እበላለሁ፣ ያየሁትን እለብሳለሁ፣ ያየሁትን እጠጣለሁ። ተመስገን ነው። የመዳብ ቅመሞች፣ የተገፋችሁ ሰዎች፣ የተበደላችሁ ሰዎች እነዚህ እንምላችሁ። እኔ የተሰቃየሁትን ነገር በልጄ ዩቱብ ነው ማስተላልፈው። ለምን ልጄን በየን ስላበሰልኝ፣ ልጄ ታሪኬን ስለቀየረው፣ ወድቄ ስላልቀረው፣ ወድቆ መቅረት የለም ብዬ ሰየምኩት። ስለዚህ ይህን ቻናል ሰብስክራይብ ስታረጉ ትጽናናላችሁ፣ ትመከራላችሁ፣ ያለቀሳችሁ ትስቃላችሁ። እውነቴን ነው የምላችሁ። ብዙ ነገር ከኔ ትሰማላችሁ፣ ታያላችሁ። ልብላ እንጂ ሲኖረኝ ልብላ እና ወዶችዬ፣ እኔ ሆዳም አይደለሁም በነገራችን ላይ ለቻሌንጅ ነው። ስሩ፣ ዩቱብ ክፈቱ። ወደ ሀገራችሁ ስትመጡ ያላችሁበትን ሀገር ሎኬሽን፣ ስልክ ቁጥር፣ ሴም ካርድ ተጠቀሙበት። አንዳንድ ሰዎች ኢትዮጵያ ስመጣ ሴሙ አይሰራም፣ የዚህ ሀገር ሰራ አልሰራ ምን ያደርግልሻል? አንዴ ብቻ ልጅ የተነሳ አንዴ ብቻ ኮድ ይውሰድ። ኮዱን ከወሰደ በኋላ ኢትዮጵያ ስትመጡ በኢትዮጵያ መቀየር ይቻላል። የሚያገለግለው ለሎኬሽኑ ብቻ። ሎኬሽኑን ታስገባችሁ በኋላ ለጉግል በቃ። ምክንያቱም በኢትዮጵያ ስልክ ቁጥር ከተከፈተ ብር አይሰራም። ሞኔታይዜሽን ማስደረግ የምትፈልጉ ዩቱባችሁ ብዙ ሰብስክራይብ ዋች አወር የሞላ ካለ የተበላሸባችሁ ካለ ፓስወርዳችሁ የምታውቁት ከሆነ ያስተካክልላችኋለሁ። ውዶችዬ ዩቱብ ክፈቱ፣ ሀገር ግቡ፣ ውለዱ፣ ክበዱ።